ኢኮኖሚው አለ። የኢትዮጵያ መንግስት ባለፉት ዓመታት ለነዳጅ ምርቶች ያደርግ የነበረውን ጥቅል ድጎማ ከግንቦት ወር መጨረሻ ጀምሮ አቆመ። የጥቅል የነዳጅ ዋጋ ድጎማ በቤንዚንና የአውሮፕላን ነዳጅ ከግንቦት 1 2017 ዓ.ም ጀምሮ በሁሉም የነዳጅ ምርቶች ከግንቦት 27 ከሰኔ በፊት ማለት ነው ጀምሮ ከዓለም ዋጋ ጋር ተመሳስለዋል። ጥቅል የነዳጅ ድጎማ መቆሙን ለሕዝብ ተወካዮች ምክር ቤት አባላት ባለፈው ሳምንት ይፋ ያደረጉት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ናቸው። ጥቅል የነዳጅ ድጎማን ሚኒስቴር መስሪያ ቤቱ በጥብቅ ዲሲፕሊን ይዞ መርቶ ከዚህ ፓርላማ በተሰጠው እቅድ መሰረት ሰኔ 30 ነበርና እንወጣለን ያለው ከሰኔ 30 አስቀድመን መውጣት ችለናል። ከዚህ በኋላ ከጨመረ ይጨምራል፣ ከዓለም ዋጋ ጋር ነው የሚገጨው። በዓለም ገበያ በዋናነት እንደ ማነጻጸሪያ የሚያገለግለው የለንደን ብሬንት የድፍድፍ ነዳጅ ዘይት ዋጋ ነው። በዚህ ገበያ ዛሬ ረቡዕ አንድ በርሜል ነዳጅ $66 ገደማ ተተምኗል። ይህ ዋጋ ግን በቀጥታ በኢትዮጵያ የነዳጅ ምርቶች የችርቻሮ መሸጫ ሊሆን የሚችል አይደለም። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ የኢትዮጵያ መንግስት በጎረቤት ሀገራት ከሚሸጥበት የነዳጅ ዋጋ ጋር ሊያቀራርብ እንደሚችል እምነት አላቸው። ኢትዮጵያ ረካሽ ከሆነ ከጎረቤት ሀገራት ሲወዳደር ከፍተኛ የሆነ ነዳጅ በኮንትሮባንድ ይሄድና እዛ ይሸጣል እና መንግስት ጎረቤት ሀገሮችን እየደጎምኩ ነው አይነት የሚል ክርክር አለው። እኔ ያ ክርክር ብዙም ባያሳምነኝ፣ አንደኛው አርቢትሬጅ እንዳይኖር እንደዚህ አይነት የዋጋ ልዩነት ለኮንትሮባንድ በር እንዳይከፍት መነሻ በማድረግ ነው። ዓለም አቀፍ የነዳጅ ዋጋ ግን ስትል ሀገራቶች እኮ መግዣ ዋጋ ብቻ አይደለም ያላቸው ወይም መሸጫ ዋጋ ብቻ አይደለም ያላቸው፣ የተለያየ አይነትና መጠን ያለው ታክስ አላቸው። ኬንያ ብዙ የሆነ ተደራራቢ ታክሶች አሏት ነዳጅ ላይ፣ እንግሊዝም አላት፣ ሌሎችም ሀገራቶች እንደዚህ ታክስ አለ። ኢትዮጵያም ተደራራቢ የሆነ ታክስ አለና የዓለም አቀፍ ገበያ ላይ አመጣጥናለሁ የሚለው ትንሽ የማይመች ነው። ለአመጣጥንስ ቢባል ተመኑ ከየትኛው ሀገር ነው? ዓለም አቀፍ አቨሬጅስ ሪፕሬዘንት የሚያደርግ ዋጋ ነው። በሀይሊ ላይክል የሚሆነው ጎረቤት አካባቢ ካሉት ሀገራቶች አኳያ ሊያደርገው ይችላል የሚል እምነት አለኝ። በእርግጥም የኢትዮጵያ መንግስት የጎረቤት ሀገራት የነዳጅ የመሸጫ ዋጋ ላይ አይኑን የጣለ ይመስላል። ከጎረቤት ሀገራት ጋር ሲታይ የሰኔ ዋጋ የወሰን እንደሆነ የኛ ሀገር ላይ 0.87 የአሜሪካን ዶላር ነው 1 ሊትር። ኬንያ ላይ 1.266 ነው። ጅቡቲ ላይ ከጅቡቲ ቀርተን እኛ የምናመጣው 1.723 የአሜሪካን ዶላር ነው። እንዲህም እየተኮነ በትርፍ ዳጉም በምኑም በገበያ ቁጥጥሩ መንግስት ማግኘት ያለበትን ገቢም እያጣም ጨምረው ከነዳጅ ምርት ከዓለም ዋጋ ጋር ለማመጣን የተሰራ ስራ ስላለ ከዚህ በኋላ ህገወጥነቱም እየቀነሰ ይሄዳል። መንግስት ለአንድ ዓመት ገደማ የተዘጋጀበትን ውሳኔ ሙሉ በሙሉ ተግባራዊ ያደረገው መካከለኛው ምስራቅ አሜሪካ በተሳተፈችበት የኢራንና የእስራኤል ውጊያ ውጥረት ውስጥ በገባበት ወቅት ነው። ለዓለም ገበያ ከሚቀርበው ነዳጅ 1/5 የሚተላለፍበትና በፐርሺያና በኦማን ወሽመጥ መካከል በሚገኘው የሆርሙዝ ባህረ ሰላጤ የነዳጅ ጫኝ መርከቦች ጉዞ ቢስተጓጎል የሚከሰት የዋጋ መዋዠቅ በኢትዮጵያ ሸማቾችን ሊጎዳ የሚችል ነው። በኢራንና በእስራኤል በኩል ያለው ኮንፍሊክት ይመጣል የሚል ግምት አይኖረውም እና ቀድሞ ነው ሲናገር የነበረው። ግን ይሄ ነገር መከሰቱ ኢራን ስትሬት ኦፍ ሆርሙዝን ባትዘጋውም ራሱ እዘጋዋለሁ የሚለው የነዳጅ ዋጋ ላይ የሚፈጥረው ነገር አለ እና ለኢትዮጵያ መንግስት በጣም ከባድ ነው የሚሆንበት። የነዳጅ ዋጋ በጣም በከፍተኛ ሁኔታ የጨመረ እንደሆነ ሰብሲዲውን አንስቶ የዋጋ ማስተካከያ ሲያደርግ በከፍተኛ ሁኔታ ነዳጅ ሊጨምር ይችላል። የኢትዮጵያ መንግስት በጅቡቲ ወደብ በኩል ከዓለም ገበያ የሚሸምታቸውን የተለያዩ የነዳጅ ውጤቶች በ5427 የማመላለሻ ቦቴዎች በማጓጓዝ በ1710 ማደያዎች ለተጠቃሚዎች ያከፋፍላል። በ2016 ሀገሪቱ 3.9 ቢሊዮን ሊትር ነዳጅ ከዓለም ገበያ የሸመተች ሲሆን በተያዘው ዓመት በ10 በመቶ ከፍ ብሎ 4.3 ቢሊዮን ሊትር ደርሷል። በ2017 ኢትዮጵያ ከሸመተቻቸው የነዳጅ ውጤቶች ናፍጣ 63 በመቶ፣ ቤንዚን 18 በመቶ እንደዚሁም የአውሮፕላን ነዳጅ 17 በመቶ ድርሻ አላቸው። ለነዳጅ ውጤቶች ኢትዮጵያ በዓመት በአማካኝ $4 ቢሊዮን ገደማ ወጪ ታደርጋለች። ነዳጅ ከዓለም ገበያ ዋጋ በታች በኢትዮጵያ ሲሸጥ በ2017 የመጀመሪያ 6 ወራት ብቻ መንግስት ለጥቅል ድጎማ 137 ቢሊዮን ብር ወጪ ማድረጉን የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ባለፈው ጥር ወር ተናግረው ነበር። በተመሳሳይ የ2017 የመጀመሪያ 6 ወራት ለህዝብ መጓጓዣና ለከተማ አውቶቡሶች በሚደረግ ድጋፍ በ1 ሊትር ነዳጅ 19 ብር ገደማ በመደጎም ወደ 463 ሚሊዮን ብር መንግስት ወጪ ማድረጉን ዶክተር ካሳሁን በወቅቱ ገልጸዋል። አሁን ጥቅል ድጎማ የቆመው ኢትዮጵያ ነዳጅ ከምትሸምትበት ዋጋ አብላጫው ወደ ሸማቾች ደረጃ በደረጃ ሲተላለፍ ቆይቶ ነው። ሽግግሩ በኢትዮጵያ ገበያ ለሸማቾች የነዳጅ ውጤቶች የችርቻሮ የመሸጫ ዋጋ በከፍተኛ መጠን እንዲጨምር አድርጓል። የኢትዮጵያ መንግስት የነዳጅ ድጎማ ማሻሻያ በ2014 መጨረሻ ተግባራዊ ማድረግ ሲጀምር 1 ሊትር ቤንዚን በሰኔ ይሸጥበት ከነበረው 36 ብር ከ87 ሳንቲም በሐምሌ ወደ 47 ብር ከ83 ሳንቲም ጨምሯል። በወቅቱ የታየው የዋጋ ልዩነት 10 ብር ከ96 ሳንቲም ወይም 29
በ ነበር። መንግስት ነዳጅ የሚገዛበትን ዋጋ ወደ ሸማቾች በሂደት ያሸጋገረበት ማሻሻያ ከ3 ዓመታት በኋላ ሲጠናቀቅ ከሚያዝያ 30 ቀን 2017 ጀምሮ 1 ሊትር ቤንዚን በ122 ብር ከ53 ሳንቲም እየተሸጠ ይገኛል። ቤንዚን በ2016 ተመሳሳይ ወቅት 78 ብር ከ67 ሳንቲም ይሸጥ ነበር። በዓመት ውስጥ የታየው የዋጋ ጭማሪ 55.7% ነው። በአንድ ዓመት ውስጥ ነጭ ናፍጣ 46%፣ ቀላል ጥቁር ናፍጣ 71% የዋጋ ጭማሪ አሳይተዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ተግባራዊ ያደረገውን የነዳጅ ግብይት ስርዓት ለውጥ የሀገሪቱን የኢኮኖሚ ማሻሻያ መርሃ ግብር በ3.4 ቢሊዮን ዶላር ብድር በሚደግፈው ዓለም አቀፉ የገንዘብ ድርጅት ጭምር የሚቀነቀን ነው። የድርጅቱ ምክትል ዋና ዳይሬክተር ናይጄል ክላርክ የነዳጅ ዋጋን ሙሉ በሙሉ ወደ ሸማቾች ማስተላለፍ የመንግስትን ገቢ አሰባሰብ ለማሳደግና ያልተጠበቁ የፊስካል ወጪዎችን የመሸፈን አቅሙን ለማጠናከር እንደሚረዳ ባለፈው ጥር ገልጸው ነበር። ከዓለም አቀፉ የገንዘብ ድርጅት በገባው የብድር ስምምነት ገቢውን ከአጠቃላይ ሀገራዊ ምርት በ4% ለማሳደግ የወሰነው መንግስት በነዳጅ ላይ የተጣሉትን 15% የኤክሳይዝ ታክስና 15% የተጨማሪ እሴት ታክስ በ2018 በጀት ዓመት ሙሉ ለሙሉ ተፈጻሚ ለማድረግ እቅድ አለው። ከሁለቱ ታክሶች የሚሰበሰበው ገንዘብ ወደ መንግስት በጀት እንዲዛወሩ በማድረግ ለመንገድ ጥገናና ለነዳጅ ድጎማ እንዲውል ተደርጓል። ከዚህ በተጨማሪ በነዳጅ የሚሰሩ ተሽከርካሪዎች ባለቤቶች በ2018 የሞተር ተሽከርካሪ ስርጭት ታክስ ይጠብቃቸዋል። ነዳጅን ይገዛል። የሚገዛበት ወጪ ላይ በጣም ተደራራቢ የሆነ ታክስ ይጥላል። ምንም ከሳራ የሚባል መንግስትን አይነካውም። ስለዚህ ትርፍ አለው፣ ታክስ አለው፣ ከፍተኛ የሆነ ገቢ ይዞ ይመጣል ማለት ነው ነዳጅ። የአብይ መንግስት ለነዳጅ የሚያደርገውን ድጎማ ሲያቆም ከፍ ያለ ወጪ በመቆጠብ ተጨማሪ የገቢ መሰብሰቢያ በር ቢያገኝም የኑሮ ውድነት ለሚበረታባቸው ሸማቾች ግን ጫና ሊያስከትል ይችላል። አጠቃላይ በገበያ ዋጋ ልክ እንደ ማንኛውም አትራፊ ድርጅት ነዳጅ ይሸጥልሃል፣ ታክሱን ከፍሎ ማለት ነው። ይሄ ሲሆን በከፍተኛ ሁኔታ የነዳጅ ዋጋ መጨመሩ አሁንም እኮ ነው አይቀርም። እዛ ላይ ደግሞ የውጭ ምንዛሬ መዳከምም አለ፣ ኮንስታንት መዳከም አለ እና እየተዳከመ በሚመጣበት ሰዓት ዋጋው በከፍተኛ ሁኔታ መጨመሩ ስለማይቀር በዚህ በተዳከመ ኢኮኖሚ ኑሮ እየተወደደ በመጣበት ሁኔታ በይበልጥ ነዳጅ የምጠቀመው የህብረተሰብ ክፍል ኑሮ ጫናው እንደሚበረታበት ምንም ጥርጥር የለውም። በተለይ ብር፣ ዶላርን ከመሳሰሉ የመገበያያ ገንዘቦች አኳያ ያለው የምንዛሪ ተመን ከሐምሌ 2016 ወዲህ መረጋጋት ማጣቱ የነዳጅ ምርቶች የመሸጫ ዋጋ ላይ ከፍተኛ ተጽዕኖ የሚያስከትል ነው። የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም የብር የምንዛሪ ተመን የበለጠ ሊዳከም እንደሚችል ይጠብቃሉ። ይህ ደግሞ ሀገሪቱ የምትሸምታቸው ሸቀጦች ላይ የዋጋ ጭማሪ ያስከትላል። የብር ምንዛሪ ከሌሎች ከረንሲዎች አንጻር ወደ መረጋጋት ደርሷል የሚባለው ነገር እንዳልከው የሚያጨቃጭቅ ነገር ነው። አሁን ባለው ሁኔታ ሲግኒፊካንት የሆነ ፕሪሚየም አለ። አሁንም በኦፊሻል ገበያውና ነን ኦፊሻል በምንላቸው ወይንም ደግሞ ምናልባት ኢቭን አሁን ሰሚ ኦፊሻል በሆኑት ገበያዎች አንጻር ስትመለከት ሲግኒፊካንት የሆነ ፕሪሚየም አለ። እሱ ፕሪሚየም እንግዲህ ተጣቦ በተወሰነ መልኩ ልዩነቱ ዊዝን 2-4% አካባቢ ማኔጅ መደረግ ያለበት ነገር ነው። ብዙም ሲግኒፊካንት ልዩነት ማየት የለብንም። ወደሱ እየደረስን አይደለም። ለምን? አንደኛ በገበያ ወደሚመራ ትክክለኛ የኤክስቼንጅ ሬት ሪጅም ተቀይረናል ወይ፣ የእውነት እዛ ደርሰናል ወይ የሚባለው አንድ ነገር ነው። ማለት የሆነ ቀን ህግ ስላወጣ ሙሉ በገበያ የሚመራ የኤክስቼንጅ ሬት ሪጅም ይኖረኛል ማለት አይቻልም። ከዛ ውጭ የምናያቸው በገበያ ውስጥ የምናያቸው አንዳንድ ዲስቶርሽንስ አሉ፣ መስተካከል የሚጠበቅባቸው ዊዝ ታይም እየጠሩ የሚሄዱ። ስለዚህ እነሱ ሁሉ ፕራይስ ዲን ሲሆኑ ኤክስቼንጅ ሬቱ በተወሰነ መልኩ ከዚህም ከፍ የማለት እድል ያለው ይመስላል። ኢንጀነራል ግን ኢምፖርት ዲፔንደንት በሆነ ኢኮኖሚ ውስጥ ከረንሲው ፈርዘር እየተዳከመ የመሄድ እድል ካለው ዋጋ ላይ የሚያመጣው ልዩነት የዛ ነው ያክል ነው። እሱን ከነዋሪ አንጻር ወይም ከተጠቃሚ አንጻር ሜዥር የምታደርገው ከሆነ ደግሞ ብዙውን የሚጠቀመውን እቃ ከውጭ በሚያስገባ ኢኮኖሚ ውስጥ እንደሚኖር ተጠቃሚ ኮንሲደር የምታደርገው ከሆነ የዋጋ ጭማሪዎች ማስተዋላችን አይቀርም። ኢትዮጵያ ከዓለም ገበያ ከምትሸምታቸው ሸቀጦች ቀዳሚውን ድርሻ የሚይዘው ነዳጅ ነው። በ2015 በጀት ዓመት የአገልግሎት ንግድን ሳይጨምር ለዓለም ገበያ ካቀረበቻቸው ሸቀጦች ያገኘችው የውጭ ምንዛሪ ነዳጅ ከሸመተችበት ያነሰ ነበር። ሀገሪቱ ከውጭ የምትሸምተውን ቀንሶ በዓለም ገበያ የምትሸጠውን ለማበረታታት መንግስት የሚከተለው ፖሊሲ ባለፉት ወራት ውጤት ማሳየት ቢጀምርም የብርን አቅም በኃይል አዳክሞታል። ነገር ግን የሀገሪቱ የመገበያ ገንዘብ መቼ ያንሰራራል? እንዲህ በቀላሉ መልስ የሚያገኝ ጥያቄ አይመስልም። አሁን ባለን ኢምፖርት ሁኔታ፣ አሁን ባለን ሞኔታሪ ፖሊሲ የሚሆን አይመስልም። ስለዚህ ብር ቀስም እያለ በድከሙ አይቀርም። ቀስ እያለ በደከመ ቁጥር ደግሞ የነዳጅ ዋጋ መጨመሩ አይቀርም።
በአጠቃላይ የንግድ ሚዛን መዛባትን ለማስተካከል የኢትዮጵያ መንግስት ሊወሰዱ ይገባል ከሚላቸው እርምጃዎች መካከል አንዱ ለነዳጅና የፍጆታ ዕቃዎች ሀገሪቷ የምታወጣውን የውጭ ምንዛሪ መቀነስ ነው። የተዛባውን የንግድ ሚዛን ማድረቅ ከመንግስት የገንዘብና የውጭ ንግድ ፖሊሲ ጭምር ጋር የተቆራኘ የሀገሪቱን ኢኮኖሚ መዋቅራዊ ችግሮች መፍታት የሚጠይቅ ስራ ነው። እስከዚያው ድረስ ግን ኢትዮጵያውያን ነዳጅ ሲሸምቱ የዓለም ገበያ ሁኔታን እያጤኑ ይሆናል። መንግስት ማንኛውም የሆነ 5 ሳንቲም ድጎማ አልደጎምም ካለ ቀጥታ የገዛበትን ዋጋ ታክሱን ጨምሮ ተጠቃሚው ላይ ማሳረፍ መቻል አለበት። ስለዚህ ተስፋችን ዓለም አቀፍ ገበያ ላይ የነዳጅ ዋጋ መቀነስ ብቻ ነው ማለት ነው። እሱ ከእኛም ቁጥጥር ውጭ ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።